ባሁን በሰሞን በቃ ምሰራው ነገር ምንም አሪፍ አይደለም። በቃ እያየሁህ ነው። ሩታን መደገፍ ሲገባ ጭራሽ ከሀገር ውጪ ማለት ምን ማለት ነው ይሄ? አረ እንደ ትልቅ ሰው አስብ። ወይስ ፈረንጆ አጠገብህ የለም? ፈረንጁ እንደውም ያስጠነቅቅ ነበር። አብራችሁ እንደዛ ዋጋ ከፍላችሁ እንደዛ ተደብድባችሁ እንደዛ ደም በደም ሆናችሁ በኤርሜላ ምክንያት ተደብድባችሁ ኤርሜላ አስደበደበቻችሁ አይደል? አሁንም ለሷ ወገን ማለት እኮ ነው። አሁን ሩታን ከሀገር ውጪ ማለት ለኤርሜላ እንደግፋለን ማለት ነው። ወይም በቃ ቀጥታ መገልበጥ እኮ ነው። ሩታ እምቢ ካለች ወደ ኤርሜላ ለመገልበጥ ሀሳብ አለ። በቃ ሩታ ደግሞ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለው ፈጣሪ ይመስገን፣ እናንተም በያላችሁበት ሰላማችሁ ብዙ ይበል። እንግዲህ ዛሬ የመጣሁት ብቻዬን ነው። ያው ትንሽ ጠፋ ብያለሁ አውቃለሁ። የጠፋሁበት ብቻ ትንሽ አሞኝ ነበርና አላስችል ስላለኝ አሁን ራሱ የመጣሁላችሁ ትንሽ ይዞኛል፣ አሞኛል ማለት ነው። ያው የጠፋሁበት ምክንያት ትንሽ ስላመመኝ ነው። አሁን ራሱ ትንሽ ጫን ብሎኛል እና ቤተሰቦች ይሄ ነገር እንዴት እንደዚህ ሆነ ብዬ ለማውራት ነው የመጣሁት እና ቤተሰቦች ያው ግዴታ ስለሆነብኝ ነው ወደዚህ ቪዲዮ የመጣሁት። በቃ እያየሁ ነው ቪዲዮ ምናምን ያለው እና ካሌብ እና ዮኒ ደግሞ ጭራሽ ከሀገር ውጭ ያላችኋት ልጅቷን ያለ ልጅ ያላት አሁን ያለ እናት እንድታድግ እየገፋፋችሁት ነው ልጅቷን ማለት ነው። በቃ ሩታ ደግሞ አንቺ ትልቅ ሰው ነሽ፣ ማሰብ ትችያለሽ። እነሱ እንደዛ ስላለሽ ብቻ መውጣት የለብሽም እና ረጋ ብለሽ ብትወስኚ አሪፍ ነው። እና አብርሽም ደግሞ ያው ኤርሜላን ወደሃታል መሰለኝ። ከወደድካት እኮ በግልጽ ነው በቃ ወድጃታለሁ፣ ከእሷ ጋር መሆን እፈልጋለሁ ማለት ያለብህ እኮ አንተው ራስህ እና ሩታዬ በቃ ከሀገር መውጣት የለብሽም። አንቺ ልጅሽን ማሳደግ አለብሽ። የራስሽን ህይወት እኮ መኖር ትችያለሽ፣ ብቻሽን ራሱ መኖር ትችያለሽ። ግን ልጇ አርጋ ምናምን አባቴ ማን ነው ግን ማንን ትያለሽ በዚህ ሰዓት? በቃ አብርሽ ደግሞ ዞር ብለህ ተመልሰህ ልጅህን ማሳደግ አለብህ። ገብቶሃል አይደለ? በቃ ልጅህን አሳድግ። ከልጅ የሚበልጥ ነገር የለም። ልጅ ጸጋ ነው። ልጅ ማሳደግ ደግሞ ማንም አይከብደውም። በቃ ሊከብድ ይችላል፣ ኦልሞስት በቃ ሊከብድ ይችላል። እሷ አለች፣ ሩታ አለች፣ የሩታ ቤተሰቦች አለ፣ የአንተ ቤተሰቦች ጋሽዬ አለ፣ ብዙ ነገሮች እኮ አሉ። አብርሽ በቃ ራስህን ሆነ ወደ ልጅ ተመለስ። በቃ ካሌብና ዮኒ ደግሞ በቃ ልጅቷን ከሀገር አታስወጧት። ወዴት ልትልኳት ነው? ልጇን ይጥላ የት ትሂድ? እናንተ ራሱ አሁን ማስታረቅ ሲገባችሁ ማስማማት ሲገባችሁ ጭራሽ ከሀገር ውጭ ምን ማለት ነው ይሄ? ወይስ ከሀገር ስላስወጣችኋት የምትወደዱ መሰላችሁ? የልጇን ተወቃሽ ነው የምትሆኑት እናንተ። ገብቷችኋል? አሁን አብርሽን ሩታን አላቃችሁ፣ ሩታ ሌላ ሀገር፣ አብርሽ ሌላ ሀገር። ምን ማለት ነው? ልጅቷስ ልጁ ሴት ይሆናል? ለልጇ እንኳን ብላችሁ እናንተ ማስታረቅ ሲገባችሁ ጭራሽ ከሀገር ውጡ ምናምን ምን ማለት ነው ይሄ? ዮኒና ካሌብ ብታርፉ ይሻላችኋል። እና ካሌብ አሁን በሰሞን በቃ ምሰራው ነገር ምንም አሪፍ አይደለም። በቃ እያየሁህ ነው። ሩታን መደገፍ ሲገባ ጭራሽ ከሀገር ውጪ ማለት ምን ማለት ነው ይሄ? አረ እንደ ትልቅ ሰው አስብ። ወይስ ፈረንጆ አጠገብህ የለም? ፈረንጁ እንደውም ያስጠነቅቅ ነበር። አብራችሁ እንደዛ ዋጋ ከፍላችሁ እንደዛ ተደብድባችሁ እንደዛ ደም በደም ሆናችሁ በኤርሜላ ምክንያት ተደብድባችሁ ኤርሜላ አስደበደበቻችሁ አይደል? አሁንም ለሷ ወገን ማለት እኮ ነው። አሁን ሩታን ከሀገር ውጪ ማለት ለኤርሜላ እንደግፋለን ማለት ነው። ወይም በቃ ቀጥታ መገልበጥ እኮ ነው። ሩታ እምቢ ካለች ወደ ኤርሜላ ለመገልበጥ ሀሳብ አለ። በቃ ሩታ ደግሞ ወደ ሀገሯ መሄድ የለባትም። ከሀገሯን ለቃ ልጇን ለቃ እናቷን ለቃ ቤተሰብ ለቃ አማቾቿን ለቃ መሄድ የለባትም። በቃ ምንም በቃ ሌላ ነገር እኮ ምንም ተገቢ ነገር አይደለም። ይሄ ያደረጋችሁት ነገር ተገቢ አይደለም። ከሀገር ውጭ ማለት እኮ በቃ ሂጂ ፍቺው አይሆንሽም ማለት እኮ ነው። በቃ እናንተ ትልልቅ ሰዎች ናችሁ፣ ማስማማት ሲገባችሁ ጭራሽ ከሀገር ውጡ። ተገቢ አይደለም። ካሌብና ዮኒ ተጠንቀቁ። በቃ ይሄን ያህል ለእናንተ ቦታ ሰጥቼ ምናምን ማወራበት ሰዓትም የለኝም። ምን ያው ግዴታ ስለሆነብኝ ነው። በቃ ይሄ እንዴት ይሆናል ለማለት ነው እንጂ የመጣሁት እኔ በቃ ቪዲዮ ልሰራ ማሳብ አልነበረኝም። እና ሩታን ከሀገር ውጭ ስትሏት በቃ ትንሽ ሼም ይዞኝ ነው። ትናንትና ተመስጬ እያየሁት ነበር ቪዲዮአችሁን ማለት ነው። ከአንድ እስከ አንድ እንደዚህ አይባልም። ስንት ነገር አሳልፋችሁ ስንት ነገር አሳልፋል። ካሌብ ከሩታ ጋር ስንት ነገር አሳልፋል። ለማስታረቅ ሞክረሃል። ቤታቸው ሄደ ስንት ነገር አድርገሃል። ያን ነገር እያስብ አሁን ድጋሚ እንደ ከሀገር ውጭ ማለት ምን ማለት ነው? አይሆንም ካሌብ። በቃ ተወደሃል። በተወደድክበት እንደደረድ ብትቀጥል ይሻላል። ዮኒ ደግሞ ረጋ ብትል ይሻላል። ዮኒዬ ትንሽ ሁኔታቸውን አይተህ አጣርተህ ይሻል ነበር አንተ።
ግን ገና እንደመጣ ከሀገር ውጭ ምናምን ብላችሁ እንትን ማለት ማወሰካከብ አልነበረባችሁ። ብቻ በቃ ምንም ልላችሁ አይደለም። ዮኒና ካሌብ ተጠንቀቁ። በቃ ለራሳችሁ ህይወት ምኑሩ። ሩታን ተዋት። በቃ ምንም አትሆናችሁም። በቃ እናንተ እንደዚህ የምታደርጓቸው ከሆነ ምንም አትሆናችሁም። እሷ የራሷን ህይወት የራሷን ያቋም ያላት ሰው ናትና በቃ ተዋት። እሷ ጋር እየሄዳችሁ አትለጣጠፉ። የምትለጣጠፉም ከሆነ በቃ በየፍቅር አላ ለማስታረቅ ለማስማማ ከሆነ ተታረቁ። ችግር የለም፣ ተስማሙ። ምን ሀገር ከሀገር እየሄዳችሁ የሰውን ትዳር እንደማፋታት እኮ ነው የሚቆጠረው ይሄ። አሁን እሺ ሩታ ወጣች ይባል አብርሃም ምን ይሆናል? ያንን እንኳን ማሰብ ያቅታችኋል? ጓደኛ ካደል ካሌብ፣ አሁን ካሌብ ራሱ ቆይቶ ዮኒ ተው ችግር የለም። እሺ ካሌብ አብርሃም ጓደኛ ካደለ በሷ መሄድ የሚደሰት ይመስልሃል? አይደለም። እሺ ቆይ እሱ ተው ችግር የለም ሄደች እሷ ይባል ሄደች። አሁን እዛ ነው ያለችው። አብርሃም እዚህ የሰላም ህይወት የሚኖር ይመስልሃል? ካንተ ጋር አሁን ጤነኛ ሆኖ ሰላም ሲላ ካንተ ጋር ሌላ ግብ ነው የሚፈጠረው። ታውቃለህ አይደለ? ይሄ እንዳይሆን ደግሞ ወጠር ብለህ ሩታዬ ይሄ እኮ ተገቢ አይደለም። ከሀገር መውጣቱ ምንም አያደርግልሽም። ልጅ ያላችሁ ልጃችሁን በስንት ሰዓት ታሳድጉ። በቃ እሱም የራሱን ህይወት እየኖረ ከፈለግሽ እንደዛ ማለት ትችላለሽ ብለህ አሳምናሃት ልጅሽ ከአብርሃም ጋር ሊኖር ካልፈለግሽ በቃ ልጅሽን እናትሽ ጋር አስቀምጠሽ አንቺም የራስሽን ስራ እየሰራሽ እሱም የራሱን ስራ እየሰራ መኖር ትችላላችሁ እኮ። ተገቢ በቃ ኖርማል ሪል ነው አለ አይደል? በቃ እሷ ልጇን ታሳድጋለች፣ እሱ አያሳድግም። በቃ ሄርሜላ ነው ምናምን አይባል። በቃ ማስማማት ባላችሁ አቅም ማስማማት። የሆነ ሰዓት እኮ ተጣርቃችሁ ደስ ብሎን ነበር እና ደስታችን ሳንጨርሰው ደግሞ ሩታዬ ማይሆን ነገር ሰራሽ። ያው ምንድነው እሱ አውቄ ነው በቃ እኔ ሄርሜላ ለመበቀል ነው ምናምን መሆን አልነበረበትም። ሩታዬ በቃ እሱ አምኖሽ እስከተቀበለች ድረስ ሰው ሁሉ ደስተኛ ሆኖ ነበር በእናንተ መታረቅ። ግን በቃ ድጋሚ አጠፋሽ። አሁንም ፋውል ሰራሽ ሩታ። በቃ ሁሉም ሰው ለአንቺ አሪፍ እይታ ነበረው፣ አሪፍ አክባሮትም ነበረው። ገብቶሻል? አሁን ይሄን በማድረግሽ ትንሽ እኔ ራሱ ትንሽ አዝኜብሻለሁ ሩታ። ባይሆን በቃ ለመስማማት ሞክሪ። መታረቁን ተይውና ለመስማማት ሞክሪ። በቃ ከሱ ጋር ሰላም ለማውረድ ሞክሪ። በቃ ትዳሩ ካልፈለግሽው ጭራሽ እስከ መፈራረም ደርሳችሁ አፈረመልሽ። እሺ ደስ አለሽ? እሺ አሁን ፍቺው በጣም ደስታ የሚሰጥሽ ከሆነ ልጅሽን እሺ እንዴት ለማሳደግ ነው እየሞከርሽ? አሁን ልጅ ለማሳደግ አሁን ብዙ ነገሮች ያስፈልጋሉ። አብርሃም ከሌለ ልጁ አባቴስ ማን ነው ቢልሽ ማን ትያለሽ? ያ ነገር አሁን ተገቢ አይደለም። ለልጅሽ ተገቢ አይደለም። በቃ ለልጅሽ ብለሽ ታረቂው። እሱም እንደዛ ብሎ ነው ያመነሽ። ልጄን ስላመጣች እንደዛ ስለሆነች ብዙ ምክንያቶች ደርድሯል ለመታረቅ። ግን ምንድነው አንቺ ያልገባሽ ነገር ዋናው ምንድነው? በቃ የአብርሃምን አቀባበል ምንም አልተመቸሽም መሰለኝ። በቃ አንቺ የሄርሜላ ንዴት ነው ሊያስደስትሽ የቻለው መሰለኝ። እንደዛ ነው ሀሳብሽ፣ እንደዛ ነው። እና ሩታዬ ይሄ ነገር ተገቢ አይደለም። ብቻ በቃ ምንም ነገር ልልሽ አይደለም። እና በቃ ሩታዬ ሌላ ነገር ልልሽ አይደለም። ዮኒ ደግሞ እኔ እናንተ እናወራለን፣ ኖርማል በስልክ እንደዋወላለን። ሰፈርም አንድ ሰፈር ነን እና እኔ እናንተ በግልጽ እናወራለን። በአንተ ሀሳብ ይሄ መሆን አልነበረበትም። ካሌብንም ካገኘው ላወራ እችላለሁ። በቃ በጣም ነው ፈልገህ ካሌብ እፈልግሃለሁ። እዚህም ቡታጀራም ከሌለ አዲስ አበባ ድረስ ሄጄ ላናገርህ እፈልጋለሁ። የሆነ ችግር የለም። እዚህ ቡታጀራ ስለሆነ አግኝቼው ላወራው እፈልጋለሁ። እና ሁላችሁም ሩታዬን የምትደግፉ አብርሽ የምትደግፉ ይህንን ቤት ሰብስክራይብ እያደረጋችሁ ሰብስክራይብ ቀዝቅዟል፣ ላይክ በማድረግ ጀምሩ። ቪዲዮውን እስከ መጨረሻው እዩት። እና በተረፈ ዮኒዬ በእናትህ እናወራለን። በቃ አሁን ካሜራ ፊት ስለአንተ ጥሩም ደጉም ላወራ ስለማልፈልግ ቀጣይ ቪዲዮ ላይ ምናልባት ካገኘሁት ዮኒዬን ካገኘሁት ይዤላችሁ ልመጣ እችላለሁ። ቤተሰቦች በቃ ካሌብ ግን ተጠንቀቅ። በቃ ላላገኘም ስለምችል አንተ ተጠንቀቅ። በቃ ይህንን ነው የምልህ። እና ቤተሰቦች እስካሁን የነበረው ቪዲዮ ያው በትንሽም በትልቅም ቢሆን ለማብራት ሞክሬላችኋለሁ። ቤተሰቦች ቀጣይ ቪዲዮ እስክንገናኝ ቻው።